እየጥላችሁ ነው እናንተ ኦሮሚያ አዲስ አበባ ባለቤት ነው ብላችሁ የምታስቡት። አሁን የቡርቃ ዝምታ እያለ ያለው አዲስ አበባ የኛ ናት፣ ስለዚህ እኛ ነው የሚመለከተን እያለ ነው ያለው። ገብቶሃል? እኛ አዲስ አበቦች ደግሞ አዲስ አበባ መጀመሪያ የተወለድነው የኛ ነን፣ የኛ ነው። ሲቀጥል የኦል ኢትዮጵያ ነው ብለን ነው የምናምነው። እኛ ችግር የለብንም ማንም ቢመጣ ማንም ቢገዛ ማለት ነው። ግን እንደ አንድ የአዲስ አበባ ተወላጅ መተዳደር ያለብን በራሳችን ነው። በራሳችን የራሳችንን ስነ ልቦና የሚያውቀው ነው። የሄደው የመጣ ሁሉ አዲስ አበባ ላይ ተጽዕኖ ያደርጋል። የአዲስ አበባ ልጅ ላይ ፍላጎቱን አያውቀውም፣ እንዴት እንደሚያስተዳድረው አያውቀውም፣ ኢቨን ክፍለ ከተሞችን አያውቅም። የአዲስ አበባ ልጅ እየተበደለ ነው በሄደውም በመጣውም። አዲስ አበባ ደግሞ ከዚህ በፊት የራሱ የሆነ አስተዳደር አለው አይደል? ክልል 14 ነበረ። የቡርቃ ዝምታ ይመጣና የኛ ነበረ፣ ስለዚህ እናንተን አናቃችሁም እያለ እንዴት ነው የእሱን ፖለቲካ የሚገዛው? አያና ደግሞ እኛ እንደሱ አንልም የሁሉም ኢትዮጵያዊ ነው ትላለህ አንተ። 4 ኪሎ እስካለህ ነው ይሄን የምትለው። ነገ ከ4 ኪሎ ስትወጣ ደግሞ እኔም እገነጠላለሁ ብለህ ታስባለህ። የበፊት እንደ ቲፒኤልኤፍ ማለት ነው። እና እኛ ስጋት አለን። ስለዚህ አዲስ አበባ የተወላጁ ነው ብለን ነው የምናስበው በመጀመሪያ ደረጃ። ስለዚህ እኔ ስለ አዲስ አበባ ነው እየጠየቅኩ ያለሁት። ልመልስላት መሰለኛል አያና ብላ ስለጠየቀችኝ። አያና ብላ ግን ጥያቄ ከአንዴም 2-3 ጠርታን የጠየቀችኝ መሰለኝ ስሜን ካልተሳሳትኩኝ። ትዩ ነገር ይገባኛል። አይ ቲንክ የኦሮሚያ ነው አይደለም የኦሮሞ ነው ካሉ ትክክል ነው። የአማራ ነው፣ የኦሮሞ ነው፣ የተጋሩ የሁሉም ነው፣ የብሔር ብሔረሰቦችና የህዝቦች ነው በሚለው ነው ህጉ የሚለው። በአስተዳደር ወሰን ደረጃ ደግሞ አንቺ እንዳልሽው ፌደራል መንግስት ስር ነው የሚተዳደረው። በከተማው ነዋሪ ነው የሚተዳደረው። በምርጫ ቦርድ በተሰየመው መሰረት የተወሰነ ያህል ጊዜ እዛ ከተማ ላይ የኖረ ሰው በዛ ከተማ ህዝብ ተመርጦ ነው የሚያስተዳድረው ማለት ነው። ይሄ ነው ያለው ስትራክቸር። ለወደፊት ጥያቄ ልጠይቅህ ካያና በዚሁ ጥያቄ ላይ ተመርኩዤ እስቲ ተመርኮዝ። እሺ ትላንትና የነበረው የኢህአዴግ ስርዓትን ሲቃወም የነበረው ቄሮ ከሀገር ባለቤትነት ጥያቄዎች አንዱ ፊንፊኔን ሃንዱረ ኬኛ ብሎ ነው የኢህአዴግ ስርዓት ጥይት የግንባሩን ሰጥቶ የኢህአዴግ ስርዓት ፊት ቆሞ የነበረው። ይሄ መንግስት ያንን ጥያቄውን አልመለሰለትም ማለት እንችላለን? ሃንዱረ ኬኛ እዛው ፌደራል እንትኑ ላይ እምብርት ነው ወይም ደግሞ መሀል ላይ ነው ያለው ከሚለው ወይም ደግሞ ሴንተር ኦፍ ኦሮሚያ ሪጅን ያለው የሚል ነው። የማስተር ፕላኑ መስፋፋት የከተማ ነዋሪነትን እና ለኢንቨስተሮች የሚሰጥ መሬት የገበሬዎችን ጥቅም ባላማከለ ሁኔታ የአካባቢውን ሰው እየጎዳ እየተሰራ ያለ ስራ ነው የሚል ነው። የአዲስ አበባ ከተማ ወደ ላይ እንጂ ወደ ጎን ከዚህ በኋላ የምትሰፋ ከተማ አይደለችም። ይሄ ያው የሚታወቅ ነገር ነው። ይሄ ደግሞ ሴት የተደረገው የገጠርን ህዝብ ኑሮ የእርሻን ኢንቴግሬትድ የሆነ ከእርሻም ከገጠር ህዝብ ኑሮ ጋር ኢንቴግሬትድ የሆነ ሌላ ሜጀር ሲቲ ዙሪያው ላይ በራሱ ኮንስቲትዩንሲ ስለተገነባለትም ነው። ይሄ ጥያቄውን አይመልስም የምትል ከሆነ ስቴትድ የሆነ ጥያቄ ገበሬውን ከማፈናቀል በኢንቨስትመንት ስም መሬት ከመሸንሸን ከመሸጥ ከውጭ ያለ ጥያቄ ካለ ቢኮዝ አሁን መሬት ሙሉ በሙሉ ዲጂታሊ ማፕድ ሆኖ መሬት መቸብቸብ እና እንደፈለጉ መሸጥ የተከለከለበት የጨረቃ ቤቶች ተነስተው ከፍተኛ ሀበክ የተፈጠረበት እና ገበሬውን ማፈናቀል ሲስተሚክሊ እየተሰራ የነበረው ነገር ሆልት የተደረገበት ይዘት እንዳለ ነው። አያና ሀፕን ያደረገው ሌጀንድ ሶሪ እሺ በጣም ይቅርታ ይሄ እንዳለ ነው እኔ የማውቀው። ይሄ አልቆምም ስቲል ራምፐንትሊ እየሄደ ነው የምትል ከሆነ ያንን ኤቪደንስ ሰብስበህ ከኛ ጋር ሼር ማድረግ ትችላለህ። ፈርደር ሞር ከአንተ ይልቅ አንተ ያው እዛ ቦታው ላይ ስላልሆንክ ያለው መሬት ላይ ያለው ህዝብ አሁንም ይህንን ጥያቄ ካለው ማስተጋባት ይችላል ማለት ነው። እኔ እስከማውቀው ድረስ ግን አዲስ አበባ ኤክስፓንድ እያደረገች የነበረችበት ፍጥነት በተለይ ደግሞ የኢንቨስትመንት መሬት ተብሎ ገበሬው ከመሬቱ ላይ እየተነሳ አዲስ አበባ በስፋት እየሄደች ስለነበረ ያ አዲስ አበባ ወደ ጎን ያለ እድገት ሙሉ በሙሉ ቆሟል። ኦኬ ጥያቄውን ከመለስክልኝ ግን አንተ ያልከው እንዳልሆነ ጥያቄውን ደግሞ እኔ በነጥቦች እያነሳው ልመልስልህ። እሱን ትናገራለህ ጊዜ ሲደርስ የሰሎሜን ጥያቄ
አኪዩዝ ያደረግከውን ነገር አብራራ። በሌላ ጊዜ ሌላ ቦታ ሲሄድ ለኦሮሞ ልጆች ሌላ ነገር እንደምናገር እየተሰራ ነው። ተናገር። በምክክር ኮሚሽኑ እየተሰራ ነው። በምክክር ኮሚሽን ቀርቧል። በምክክር ኮሚሽን ከጸደቀ በምክክር በኋላ ኮሚሽን የቀረበው ምንድን ነው? የፊንፊኔን ጉዳይ በኦሮሚያ ክልላዊ መንግስት የአስተዳደር ባለቤትነት ጥያቄ። ውሸታም። ያዝ ማይክህን። ያዝ። ኦኬ። አይ ችግር የለውም። ኖ ኖ ኖ ያዝ። ስ ማይክህን ያዝልን። ኖ አልይዝም። እኔ ሪከርድ የልጅቷን ጥያቄ እየመለስኩላት ነው ያለሁት። የልጅቷን ስትመልስ የኔን ጥያቄ እየመለስኩላት ያለሁት በመሀል ነው የገባኸው። አምጣው። ዩቱብ ላይ ሄደህ ፈልግ። በምክክር ኮሚሽን እየተመካከርንባቸው ነው ብዬ ያቀረብኳቸው ሜን የሆኑ ሰብጀክቶች አሉ። በሚገርም ሁኔታ የፊንፊኔ ወይም የአዲስ አበባን ጉዳይ እዛ ውስጥ ሜንሽን ራሱ አላደረግኩትም። የፌዴራል የስራ ቋንቋን የሚመለከት የአንቀጽ 39 መገንጠል የሚባለው ከአንቀጽ 39 ንዑስ አንቀጽ 5 ውስጥ መውጣት አለበት ብዬ በጽሁፍ ነው አንቀጽ 76ን የሞላሁት። እንደ አንድ ኢትዮጵያዊ እንደ አንድ ኦሮሞ ውጭ ሀገር እንደሚኖር ሰው ስሳተፍም በምክክር ሂደቱ ላይ መገነጣጠል የፖለቲካችን አካል መሆን የለበትም የሚል ሰው ነኝ። ተገንጣይነት በፊት ከተስፋ መቁረጥ ውስጥ የመጣ የፖለቲካል ኦፕሽን ነበረ። አሁን ባለንበት ሁኔታ ኢትዮጵያን አፈርሳለሁ የሚል ኃይል የኢትዮጵያ ፖለቲካ ውስጥ እንደ ፖለቲካ ኤንቲቲ ሆኖ መኖሩ ራሱ ዴንጀረስ ነው ብዬ ነው ማምነው። እውነቱን ንገረኝ ካልክ ቴክ ዳት። የሰሎሜ ጥያቄ ሴኩሪቲ ምናምን ነው። ሴኩሪቲ ያለው በኢትዮጵያ ህገ መንግስትና በብሔር ብሔረሰቦች አብሮነት እና ተከባብሮ አብሮ መኖር ውስጥ ነው። እዛ ውስጥ የምታገኘውን ሴኩሪቲ ሳቲስፋይ ካላደረገች፣ በነገራችን ላይ እንደዚህ ሴኩሪቲ እንፈልጋለን የሚሉ ሰዎች ህገ መንግስት እንቀዳለን የሚሉ ሰዎች ናቸው። ህገ መንግስት ቀዳችሁ የእንትን መዋለ ነገስትን ወይም ደግሞ የዛሬ 500 ዓመት ታሪክ ሴኩሪቲሽን የሚያስጠብቅ ከሆነ አላውቅም። ተከባብረን የምንኖርበት ብሔር ብሔረሰቦችና ህዝቦች በጋራ የሀገር ባለቤትነታችንን አክብረን እንኖርበታለን የምንለውን ህገ መንግስት ቀዳችሁ አያቴ ነግሮኛል ከዚህ እስከ ጋሞ ጎፋ የኛ ሀገር ነው የኛ ቤት ነው የምትሉት ያስጥልሻል ወይ? አይኑን አፍጥጦ እየመጣ ካለ ሀገር አፈርሳለሁ ሁሉ የኔ ነው ከሚል አካል የሚለው እሱ ባለቤቱ ነው የሚመርጠው። እኔ በበኩሌ በሰነድ ተፈራርመን የምንኖርበት፣ በነገራችን ላይ ኦሮሚያ የሚባል አልነበረም አዲስ አበባ ምናምን የምትሉት ኢትዮጵያም አሁን ያለችው ኢትዮጵያ አልነበረችም ከዚህ ህገ መንግስት በፊት። ቢኮዝ እቺ አሁን ያለችው ኢትዮጵያ ስሟ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ነው የሚባለው። ይሄን ስሟን ያገኘችው ከዚህ ማንነቷ ነው። አዲስ ማንነት ነው ያላት፣ ፌዴራል መንግስት ናት። ከኤምፓየርነት እነ ቡርቃ ኤምፓየር እያሉ ሲጮህብን የሚውሉት ከኤምፓየርነት፣ ከዛ በኋላ ደግሞ በደርግ ጊዜ ከወታደራዊ ደርግ ከሚመራት ከኮሚኒስት ሀገርነት አሁን ወዳለችበት ህብረ ብሔራዊ ፌዴራሊዝም። ኤምፓየርም ማልካት ሌላ ነገር የዩኤን አባል የነበረች የሊግ ኦፍ ኔሽንስ አባል ኤምፓየሮች የዩኤን ዓለም አቀፍ እውቅና የነበራት ሀገር ስቴት ኤንቲቲ ነበረች ይሆናሉ። ኤምፓየሮች ከነ ኤምፐረራቸው የዩኤን ስቴት ይሆናሉ። ችግር የለውም። አሁንም ነች። ግን አሁን ባለችበት ሁኔታ የፌዴራል መንግስት ያላት ሀገር ናት። ፌዴራላዊ ሀገር ናት። የፌዴራል ከተማ አለን። ያ የፌዴራል ከተማ በኦሮሚያ ክልል ውስጥ ሴንተር ላይ የሚገኝ ነው። በዚህ ዘመን እንትና ኖሮበታል እንደዛ ኖሮበታል፣ ችግር የለውም። አሁን ባለበት ይዘቱ ግን የፌዴራል ከተማችን ነው። መላው የኢትዮጵያ ብሔር ብሔረሰቦች ህዝቦች፣ የአፍሪካ ህዝቦች፣ የተለያዩ ህዝቦች ይኖሩበታል። ለጥያቄ ልክ አካሄድ ጋር የተያዘ ነገር ላንሳ። ይቅርታ ውይይታችሁን ለማቋረጥ ሳይሆን ከአንድ ወንድማችን አለ እዚህ ሚዲያም ላይ ይመጣል ከህዝብ ተወካዮች ምክር ቤት ቅድም ትራያንግል የጠየቀውን ጥያቄ በተለይ ከንቲባዎች ከኦሮሚያ ክልል መሆናቸውን በሚመለከት አጭር አስተያየት ልስጥ እያለኝ ነው እና የተከበሩ ዶክተር ፈቲን እንዳስገባ ይፈቀድልኝ። ማታም ስለሆነ በአጭሩ ይሄንን ጥያቄ አድርስ አድርጎ ልድገመው ጥያቄውን ለእሳቸው። አይ ሰምተዋል። የሀረር ሰው ናቸው። አያና በጣም አመሰግናለሁ። እንዲሁም እዚህ ያላችሁ በጣም ጥሩ ውይይት እያደረጋችሁ ነው። አንደኛ አስተያየት መስጠት ፈልገው ውይይታችሁ በጣም ደስ የሚል ነው። መደማመጥ አለ። ሀሳብን በነፃነት የመግለጽ ነገር እንደዚህ ዲሞክራሲያችን እንደዚህ ማደጉን የሚያሳይ ነው። እውነት በጣም ማመስገን እፈልጋለሁ ይህንንም እድል ስለሰጣችሁኝ። ሌሎች ተናጋሪዎችን የሚናገሩበትን ጊዜም በመውሰዴ በጣም ይቅርታ እጠይቃለሁ። በጣም አላበዛም። ማክሲመም 5 ደቂቃ በላይ አልወስድም። በፍጥነት ብቻ አንዲት ሀሳብ ላይ ቀደም ያነሳችሁ ወንድሞች በአዲስ አበባ ከተማ ከንቲባዎች ከኦሮሞ ብሔር መሆን አግባብነት በተከታታይ በተለይ ከድሬዳዋ ጋር ኮምፔር እያደረገ ያቀረበው ላይ
ትንሽ ሀሳብ ለመስጠት ነው። ምናልባት በተለይ ለተወሰኑ አመታት ምናልባት ለጥቂት አመታት ይህን ያህል ባልልም የኦሮሞ ተወላጆች ከንቲባ መሆናቸው ምን ጠቀሜታ ያመጣል የሚለው ላይ እኔ ማንሳት ፈልጌ ነው። ጠቀሜታ አለው ወይ የሚለው እኔ ያየሁበት አንግል ነው። እንግዲህ ትክክል ሊሆን ይችላል ላይሆን ይችላል፣ በኋላ እናንተ ሀሳብ ሰጡበታላችሁ። አንደኛው እይታዬ ምንድን ነው፣ ከንቲባዎቹ በተደጋጋሚ ኦሮሞ መሆናቸው ምናልባት የጂኦግራፊና የክልላዊ ትስስር እውነታን ማየት መገንዘብ ያስፈልጋል አንዳንድ ጊዜ ብዬ አስባለሁ። በተለይ አዲስ አበባ በጂኦግራፊ አቀማመጧ ሙሉ በሙሉ እናንተም እንዳነሳችሁት በኦሮሚያ ክልል የተከበበች ከመሆኗ በላይ እንግዲህ የክልሉ ዋና ከተማ ሆናም እያገለገለች ነው። ከተማዋ የምታድገው የምትስፋፋው በኦሮሚያ መሬት ላይ ነው። ባለፉት ረጅም ዓመታት ማስፋፊያዎች ሲደረጉ ነበር፣ ገበሬዎች ሲፈናቀሉ ነበር። አመፅም ለውጥም የመጣበትን በደንብ እናስታውሳለን ታሪክ። ከከተማዋ ዙሪያ ካሉ የኦሮሚያ ልዩ ዞኖች አሉ እንደምናውቀው፣ አሁን ደግሞ ሸገር ሲቲ የሚባሉት አሉ። ከነዚህ ጋር የሚኖረው ማህበራዊ ኢኮኖሚያዊና የመሰረተ ልማት ትስስሮች አሉ። እነዚህም በውጤታማነት ለመምራት ምናልባት ይሄ የግል አስተሳሰቤ ነው ባይዘው የምክር ቤት ወክዬ ወይ በመሰራበት አቋምም አይደለም፣ የግል ሀሳቤ ነው። እነዚህን የመሰረተ ልማት ትስስሮች በውጤታማነት ለመምራት ምናልባት የኦሮሞ ተወላጅ የሆኑ መሪዎች መኖራቸው ለተቀናጀ ልማትና ለክልሉ መረጋጋት ምናልባት ወሳኝ ሆኖ ሊታይ ይችላል እና እንደዚህ አይነት አመራሮች በከተማዋና በክልሉ በኦሮሚያ ክልል አዋሳኞች እነዚህ መካከል ያለውን ግንኙነት ለማለሳለስ ችግሮች እንዳይፈጠሩ ሰላማዊ በሆነ መንገድ የአዲስ አበባ ከተማና ከጎረቤቶች ያለውን ትስስር ለማጠናከር ሰላማዊ በሆነ ሁኔታ ልማትና ብልጽግናው እንዲመጣ ሊረዳ ይችላል የሚል ሀሳብ አለኝ። ለምን በስነ ልቦናም ስለሚገናኙ ከንቲባዎቹ ኦሮሞ በመሆናቸው የሚል የግል ሀሳቤ ነው። ሁለተኛ የህገ መንግስታዊ ላይ ልዩ ጥቅም የሚባል አለ እንደምናውቀው። በሁለተኛ ደረጃ ማነሳት የፌዴሪ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 እንደምናውቀው የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም እንዳለው በግልጽ ይደነግጋል። ይህ ልዩ ጥቅም ከአገልግሎት አቅርቦት ጋር ለምሳሌ የተፈጥሮ ሀብት አጠቃቀም ጋር ከአስተዳደራዊ ጉዳዮች ጋር በተያያዘው ሊሆን ይችላል ብዬ ነው የማስበው። እንደዛም ነው። ዝርዝሩን እንግዲህ እዚህ ማቅረብ አያስፈልግም። ይህንን ህገ መንግስታዊ መብት ለማስከበርና የኦሮሞን ህዝብ ጥቅም ለማስጠበቅ የክልሉንና የህዝቡን ስነልቦና የሚረዳ አመራር በከንቲባነት መቀመጡ ምናልባት አስፈላጊ ሊሆን ይችላል፣ ማለትም ጠቀሜታ ሊኖረው ይችላል ነው። የግድ የኦሮሞ ተወላጅ ብቻ መሆን አለበት እያልኩ አይደለም፣ ግን የኦሮሞ ተወላጅ መሆኑ ሊያስገኘው የሚችለውን ጥቅም ነው አሁን ፊል ያደረኩት የምናገረው እንጂ አዲስ አበባ ከንቲባዎች የብሔር ብሔረሰቦች መናገሻ የሆነችው የአፍሪካ መዲና የሆነችው ትልቅ ከተማ በኦሮሞ ብሔር ብቻ መተዳደር አለባት እያልኩ አይደለም። ይሄን እንድትገነዘቡልኝ። ግን የኦሮሞ ብሔር ተወላጅ ምናልባት ከንቲባ መሆኑ ተጨማሪ ሊያስገኘው የሚችል ፋይዳ አለ ወይ ነው እኔ አሁን እያነሳው ያለሁት። ተጨማሪ ነገር ነው እኔ እያነሳው ያለሁት። ይህም በከተማዋ እድገት ላይ ለምሳሌ በሳቢያ አዲስ አበባ እየሰፋች ስትሄድ የሚፈናቀሉ አርሶ አደሮችን መብት ከማስከበር አንጻር ሰላማዊ መፍትሄ ለማምጣት ምናልባት እነዚህ አመራሮች ከማህበረሰቡ ጋር ካላቸው ትስስርና ስነልቦና ጥሩ እንትን ሊያመጡ ይችላሉ። ሶስተኛና የመጨረሻ ምናልባት ተጨማሪ ነገር ሊሆን የሚችል ብዬ ማስበው የታሪካዊ ፍትህና የማንነት ጥያቄ ጋር በተያያዘ ምናልባት እንደምናውቀው አዲስ አበባ ከመቆርቆሯ በፊት የኦሮሞ ጎሳዎች ወይም ብሔር ተወላጆች ወይም ህብረተሰቡ በባለቤትነት ይኖሩባት የነበረች መሬት ነች። ከጥንት ጊዜ ነው እንግዲህ ታሪኩ ወደ ኋላ መበርበሩ ብዙ መሄዱ ብዙ አስፈላጊ ላይሆን ይችላል። ግን የኦሮሞ ማህበረሰብ በአዲስ አበባ በፊንፊኔ ትልቅ ረጅም ዓመት የቆዩ ናቸው። የብዙ ወደ ኋላ ዓመታት ብንቆጥር ማለት ነው። እነዚህ ላለፉት ረጅም ዘመናት ግን የኦሮሞ ተወላጆች ከከተማው አስተዳደር ተገፍተው መቆየታቸው ማንነታቸው እንዲበዘበዝ መደረጉ ይነሳል በተደጋጋሚ። ማስረጃዎቹን በተለያየ ጊዜ ይቀርባሉ። አስተዳደሩም ስርዓቱን ሁሉንም እናውቀዋለን። ስለዚህ አሁን ላይ የኦሮሞ ተወላጅ ከተማውን እንዲመራ መደረጉ ምናልባት የተዛባውን የታሪክ ሂደት ለማረም ለማስተካከል እና የህዝቡን የባለቤትነት ስሜት ውስጡ የነበረውን ችግር፣ ቁስል፣ ተገፋሁኝ የሚለውን ነገር ቂሞችን ለማንሳት ይህንን ወደ ሰላማዊ ስሜት ለማጠናከር ምናልባት ፋይዳ ሊኖረው ይችላል። ህብረተሰቡ የባለቤትነት ስሜት የበለጠ ያን ታሪካዊ ቁስሉን የማከም እና ይህም ከተማውን የብዝሃነት መገለጫ ከማድረግ ባለፈ የነባር ጥንት ነባር ነዋሪዎችን ማንነት እውቅና ከመስጠት ጋር የተወሰነ ፋይዳ ሊኖረው ይችላል የሚል ሀሳብ አለኝ እና በመጨረሻ ጨርሻለሁ። ምንድን ነው እያልኩ ያለሁት የኦሮሞ ከንቲባ ሆኖ መተዳደሩ ለዘላለም እንደዚሁ ይቀጥላል የሚል ነገር በዚሁ ሂደት በነበረው አሁን ቅድም የጠቀስኳቸው ነገሮች ጥቅም ስላለው በዚሁ መንገድ ይቀጥል እያልኩ አይደለም።
ብዝሃ ከተማ አለች። እንደተባለው ቅድም እናንተ አንስታችኋል። ኦሮሞም፣ ጉራጌውም፣ ሶማሌውም ሁሉም ቅድም አንዱ ወንድሜ ከህንድ መጥቶ እዚህ ኢትዮጵያ ህዝብ እስከመረጠውና የኢትዮጵያን ህጎች እስከማላ ድረስ የሌላ ሀገር ተወላጅ ቢሆንም የኒውዮርክ ቅድም አያናም ስትል ነበር። የሌሎች ሀገራት ከንቲባዎች የእንግሊዝ የለንደን እናውቃለን፣ ማንነታቸው ከየት እንደመጡ እናውቃለን። እና ዓለም እየሄደበት ካለው አንጻር አዲስ አበባ የተለያዩ ብሔር ብሔረሰቦች በተለያየ ጊዜ በአሰራሩ በአዲስ አበባ መስተዳድር ምክር ቤት በመነሳት በዛ መሰረት የተለያዩ ከንቲባዎች በህዝቡ በህጉ መሰረት ተመርጦ መቅረብ አለባቸው ብዬ ነው የማስበው። ትክክለኛውም የአካሄድ ነው። ግን እኔ አሁን እዚች ጋር ገብቼ ትንሽ ሀሳብ የሰጠሁት ምንድን ነው የኦሮሞ ተወላጅ ከንቲባ ሆኖ መመረጡ ተጨማሪ ፋይዳዎች ይኖረዋል ወይ የሚለውን ነገር ብቻ ነው ያነሳሁት። ይሄ ደግሞ በጊዜያዊነት የተወሰኑ ዓመታት ቢሄድ እነዚህ ቅድም የጠቀስኳቸው የታሪክ ቁርሾ፣ ቂሞች፣ የባለቤትነት ስሜት፣ የመሰረተ ልማት፣ የከተማ መስፋፋት ጋር የሚነሱ ከመፈናቀል ጋር የሚነሱ የማህበረሰቡ ስነ ልቦና ስለሚታወቅ አዲስ አበባ በኦሮሞ በብሔረሰብ በሸገር ሲቲም በዞኑም ስለተከበበች በሁለቱ በክልሉ በኦሮሞና በአዲስ አበባ መስተዳድር መካከል ያለውን ለማሳለጥና ጥሩ ውጤት ለማምጣት ምናልባት ይበጅ ይሆን ተጨማሪ ነገር አቅም ይፈጥር ይሆን የሚል ነገር ለማንሳት ብቻ ነው። በዚህ መንገድ ብትረዱኝ ነው። በጣም በጣም አመሰግናለሁ። በጣም እናመሰግናለን የተከበሩ ዶክተር ፈቲ። መጠየቅ ይቻላል? እኛ እንወያይ፣ ሀሳባቸውን ጀስት ራሳቸው ኤክስፕሬስ እንዲያደርጉ ከማለት ነው ኢንቫይት ያደረግነው። ልጅ ስለሆኑ መጠየቅ ትቻለች። ለሆስቷ እንፍቀድና እንሰናበት። ዶክተር ፈቲ ሰላም። ዶክተር ኤልሳን ያውቋታል? ሎየር ኤልሳ ብዙ ጊዜ ስለ ሀረር ትጠይቃለች እና እዚህ ቲክታክ ላይም ደግሞ ትገባለች። ሎየር ናት። ዩ ኖ ሀር? በፊት አውቃት ነበር፣ ግን እኔ ፎሎወራም አይደለሁም። አንዳንድ ጊዜ ሰዎች ለእኔ ይልኩልኛል፣ ሼር ያደርጉልኛል ይሄን አየኸው ምናምን ብለው እንጂ የእሷ ፍሎወርም አይደለሁም ፋናውም አይደለሁም። ግን ኤልሳ የምትባል ልጅ የህግ እንደዚህ የምትከራከር ስለ ሀረር የምታነሳ ልጅ እንዳለች አውቃለሁ። ሳይ ነው ያ ጎረቤቴ ስለሆነች ባስተዋወቅህ ደስ ይለኛል እና ስለ ሀረር ጉዳይ ብታወሩበት። ሺዝ ማይ ኔበር በዛም ጎበዝ ናት። አንዳንድ ጥያቄ የምጠይቀው ለጅት የሆነ ጥያቄ አላት ማለት ካለው ከአካባቢያችን ችግር የምናውቀው አሁን ቤቱ በዚህ በአዲስ አበባ ጉዳይ እያወራ ስለሆነ በዚህ በአዲስ አበባ ጉዳይ ብቻ ሀሳብ ለመስጠት ነው። ቀጠሮ ይዘን ሌላ ጊዜ በሰፊው በሌላ ቶፒክ በደንብ ማውራት እንችላለን። አሁን የሰው እድል ወስጄ ነው፣ እነዛ ሰዎች እድላቸውም ይውሰዱ። ሰፊ ጊዜ ወስደን በሌላ ርዕስ መወያየት እንችላለን። የሰው እድል ወስጄ ነው አያና አስፈቅጄ ነው የገባሁት። በጣም ክብር አለኝ ለዚህ ቤት። ስለዚህ በሌላ አጀንዳ በደንብ የምናወራ ደስ ይለኛል። ፎሎ መልስላት። ቴንክ ዩ ዶክተር ፈቲ። በቃ ሌላ ጊዜ በሰፊው እንወያያለን። እድላቸውን የወሰድኩባቸውን ሰዎች ፕሊዝ መልሳቸው። አይ ችግር የለም መልሰዋለሁ። አያና ግን ዲስከስ ያድርጉ። ግን እዚህ ጋር ጥያቄ አለ። አያና አዳነች አቤቤ ነው እንጂ ማምጣት ያለብን የሀረር ሰው አምጥተን በአዲስ አበባ ጣፈንታ። አንተ እረፍት ራንክ። መልካም ጊዜ ይሁንልዎት ዶክተር። አመሰግናለሁ የተከበሩ ዶክተር። ከድር ጀዋርን ብትችል እኔም ደግሞ ያው የወጣውን ሰውዬ እንመልሳለን። እሺ ከድር ጀዋርን አንቺ ነሽ ሚውት እያደረግሽኝ ያለሽው። አይ ቲንክ የዶክተሩ ንግግር በጣም ገርሞኝ ነው ብቅ ያልኩትና እንዲያውም ዶክተሩ ብሔርተኝነት ተሸንፏል የሚለው ነገር እንዲህ ጥንቅቅ ያሉ ብሔርተኛ የፓርላማም የምናምን ዛሬ ስልጣን ላይ ያሉ መተኮስ ማስተኮስ የሚችሉ ማፈናቀል መሳለቅ የሚችሉ ምናምን አይነት ሰዎች ጥንቅቅ ያሉ ብሔርተኛ ከሳቸው የተሻለም ይኖራል ብዬ አላስብም። ኢንፋክት የተሻሉ ብሔርተኛ የሚባሉት እነ ሕዝቅኤል ጋቢሳም እነ ጀዋር ቢመጡ ከዚህ የተሻለም ነገር የሚናገሩ አይመስለኝም። እና ያቀረቧቸው 3 ፍርደ ገምድል ምክንያቶች የኢትዮጵያ የፖለቲካ እውነታ ብለው እሳቸው ማመናቸው በጣም ዲፕረስ ማለት ይህ ሀገር ከባርባሪክ ኔቸሩ ተስፈንጥሮ ይወጣል አይወጣም ብሎ እንደው አንዳንዴ ተስፋ እያደረገ የሚጠብቅ ሰው ካለ በጣም ሀገሪቱ ጥንቅቅ ያለ የብሔርተኛ ሀገር ለዛውም በጣም መድሎ የሚፈጽም ምናምን ሆኖ ሊቀጥል እንደሚችል ጠቋሚ ሲግናሎች ምናምን ሰጥተውን የሄዱትና ብሔርተኛ ተሸንፏል የሚለው እኔ
ተከበሩት ጠቅላይ ሚኒስቴር በላይ አደገኛ ብሔርተኛ ኢትዮጵያ ውስጥ አለ ብዬ አላስብም። በነገራችን ላይ በጣም አደገኛ ለኛ የነዝቄል ጋቢሳን አይነት ብሔርተኛ ለመታገል በጣም ቀላል ነው። ዳይሬክት ነው፣ ይነግርሃል፣ ጥፋ ይልሃል፣ ራስህን ታደራጃለህ፣ ትጠብቃለህ። በጣም አደገኛው ብሔርተኛ ይሄ የማለ የገዘተ ምናምን ስልጣኑን ከተቆናጠጠ በኋላ በሁለት ካርድ የሚጫወተው ብሔርተኛ እሱ ትንሽ ከባድ ነው እና ብሔርተኛ ተሸንፏል የሚለው እኔ በጣም ኦቨር ሲምፕሊፋይድ የሆነ ኮንሴፕት ይመስለኛል። እሱ ላይ ህዝቡ እንዳይተኛ እንደው በደንብ ቃሉ ራሱ ቢታይ ማለቴ ነው። ሌላው ነገር አሁን አንዳንድ የተነሱትን ሁለት ነገሮች እንደው ፈጠን ብዬ ላንሳና የሰውየውን 3 ነጥብ እሱ ላይ ነው ማተኮር የምፈልገው። አሁን አጫሉ ስለ ፊንፊኔ ስለዘፈነ እና ምን ይጠበስ እንወደዋለን። አጫሉ አንድ ቡኒ የኢትዮጵያ ዜጋ ነው። በቃ እኔም ቡኒ ኢትዮጵያዊ ነኝ። አጫሉ ስለ ፊንፊኔ ስለዘፈነ ምንም የተለየ ለአንተ ለልብህ የሚሰጠው ምናምን ትርጉም ሊኖረው ይችላል። አስናቀች ወርቁ ስለ ኢትዮጵያ ዘፍናለች። አለማየሁ እሸቴ ስለ ኢትዮጵያ ዘፍኗል። ልጅ ሚካኤል ስለ ኢትዮጵያ ስለ አዲስ አበባ ዘፍኗል። ሮፍናን ስለ አዲስ አበባ ዘፍኗል። ቴዲ አፍሮ ስለ አዲስ አበባ ዘፍኗል። እንዲሁም ቴዲ አፍሮ ስለ አስመራም ዘፍኗል እና ምንም የተለየ ነገር የለውም። አሁን ይሄ ምን እውነት ፕሩቭ እንዲያደርግላችሁ ይሄ ይኸውላችሁ ተበድለሃል ተብሎ የተነገረውን የኦሮሞ ክሪቲካል ማስ የተለየ የባለቤትነት ስሜት እንዳለው እንዲያምንና እኩልነት ጭቆና እንዲመስለው ከማድረግ በዘለለ የምትሰሩት ፖለቲካ ዜሮ ሰም ጌም ነው። በነገራችን ላይ የእናንተ ፖለቲካ አሁን መሆን የነበረበት በተለይ ደግሞ ስልጣን ከተቆጣጠራችሁ በኋላ ኃላፊነት የሚሰማው የኦሮሞ ወጣት እንዳልተጨቆነ በዚህ ሀገር ላይ በላቡ በደሙ ምናምን ሰርቶ መኖር እንደማንኛውም ቡኒ ወላይታ ወይ ቡኒ አማራ ምናምን በት ብለህ ሮጠህ ምናምን አዲስ አበባ በምትፈጥረው እድል ሮጥ ብለህ ብላ አንተ ከማንም አትለይም ምናምን የሚል ፖለቲካ መሸጥ ሲገባችሁ ዛሬም ድረስ የተለየ ባለቤት እንደሆነና የተለየ እንደተዘፈነ እኔ አይ ቲንክ ከልጅ ሚካኤል አጫሉ የሚለይ አይመስለኝም። ክሪቲካል ማስ በማንቀሳቀስ ካልሆነ በስተቀር እምብርቱ የተቀበረበትና ያደገበት ከተማ ዛሬ በሌሎች ክልሎች ቢሄድ ልጅ ሚካኤልን የሚያስተናግዱ መሬቶች የሉም እኮ አይደል? ልጅ ሚካኤል ከአዲስ አበባ ከወጣ በኋላ አሁን ባለው ህገ መንግስት ሀገር አልባ ምናምን ሆኖ ነው የሚቀመጠው። እንዲያውም በአጫሉ ሜቢ አምቦ ላይ የራሱ ኮንስቲትዌንሲ ስላለው ሁለተኛ መጫወቻ ካርድ ነው ስለ አዲስ አበባ የሚዘፍነው። እና እኔ አንዳንዴ ፖለቲካው ራሱ አይለወጥም። ለዚህ እኮ ነው ሰዎች በጠመንጃ የሚታገሏችሁ። የገነባችሁት ውሸት በጠመንጃ ካልፈረሰና እዛ ሀገር ላይ እኩልነት ካልሰፈነ በስተቀር አሁን ያለው እውነት እየተባለ የሚሸጠው ቤተ መንግስት የሚሸጠው እውነት የአንድ ብሔር እውነት ነው። የፓርላማ አባላት መጥተው የሚሸጡት የአንድ ብሔር እውነት ነው። አይ ሆፕ ኤንድ አይ ፕሬይ ሰውየው ይሰማሉ ብዬ፣ ምክንያቱም ለፌርነስ የሚጠቅማቸዋል። ኤንድ ኦኬ ዲቤት የምናደርገው ሰዎች እንኳን እዚሁ ስንላፋ ስለምንውል ሌላ ምንም ችግር የለውም። ሌላኛው ነገር የአዲስ አበባ የኮሪደር ልማት ድሃ ምን ጠራ ነው። በነገራችን ላይ አሁን አንዳንድ ሰዎች ሊሳለቁበት ይችላሉ። የአንድ ድሃ ሳሎን በሀብታም አጥር ግድግዳ ላይ ላስቲክ ጥሎ ማታ የሻማ ገንዘብ ካለው ልጆቹን ይዞ ሜቢ ቀን የመንግስት ትምህርት ቤት ህፃናቶቹ የሚሄዱ ከሆነ ልጅቷ በሻማ ቁጭ በላይ ቤት ስራዋን ሰርታ አጥንታ ሜቢ የተሻለ ነገን የሚያልሙበት ሌላ አገር የሌላቸው የድሆች ጭምር ከተማ ነው። እና ይሄ የኮሪደር ልማት ምናምን ይሄ ለውጥ ይዞት የመጣው ምንድን ነው? ይሄ ለውጥ ኢትዮጵያውያን ኢንክሉዲንግ የኦሮሞ ልጆች ሞተው አመጡት ይባላል። ያው ብሔር ትግል እንደነበረ በኋላ ላይ ግልጽ እየሆነ መጥቶ ሊሆን ይችላል። ይሄ ለውጥ አሁን ይዞ የመጣው ዲሲ ቁጭ ብለው ይታገሉ የነበሩ እነ መስፍን ፈይሳ ምናምን የሚባሉ እነ ናትናኤል መኮንን የሚባሉ ሰዎች በመከላከያ መኪና ሴት ጭነው እና በጋርድ ታጅበው ክለብ እንዲጠጡበት በውስኪ እንዲራጩበት ከማድረግ በዘለለ ይዞት የመጣው ነገር የለም። ድሃን የመነጠርከው የድሃ ሳሎን አፍርሰህ አበባ የተከልከው ኦኬ፣ አበባ መትከሉ ምናምን
ጥሩ ነው ላይን ምናምን እኔ ብዙ እሱ ላይ አሁን ዱዌል አድርጌ ሰው ማስለቀስ አልፈልግም። ድሃ ግን መንጠራሃል፣ የድሃ ሳሮን አፍርሰሃል። ሜቢ በስደት ብዙ ከመኖር ድሃ የረሳን ወይም ደግሞ ዛሬ ብዙ ሚሊዮን ብሮች አካውንታቸው ውስጥ ያጨቁ ሰዎች ድሃ ምን እንደሆነም ትርጉሙ ሊያጡት ይችላሉ፣ ወይም ደግሞ ሊጸየፉት ይችላሉ። አንድ ወቅት ላይ የአማራ ክልል ጦርነት ተጀመረ ተብሎ ሰዎችን በደረቁ ላጭተው ኮንሰንትሬሽን ካምፕ አስቀምጠው ቆሳስለው ምናምን ፖሊሶች ደብቀው ያወጡት ፎቶዎች ምናምን ነበሩና ዛሬ ያለችው ኢትዮጵያ ይሄ ናት እኮ። ድሃ መንጠራ አንድ ዲሲ ውስጥ በትበት ብሎ መኖር ያለበትን አቬሬጅ ሰውዬ አምጥታ በመከላከያ መኪና ምናምን ሴቶች ሲያባልጉ የሚውልበት ሀገር ነው የሆነው። እንደው ፍሩቱ እንኳን ለድሃው ለሌላው ኦሮሞ ይሄ ስፒልኦቨር ኢፌክት ፍንጥቅጣቂው ደርሶት ቢሆን እንኳን ሀገር እየተሻሻለ ይሄዳል። በርካታ ነውር ነው ያለው። እኔ የፓርላማ ሰዎች እዚህ መታችሁ ስታወሩ ህዝቡ ምን ያህል እንደሚቆጣ በዚህ በብሔር ፖለቲካ ላይ መታችሁ ጋዝ ስትረጩና ይሄ የዋሁ የኦሮሞ ወጣት በርካታ መጽሐፍትን ያላነበበው በጥቂት ሞቢላይዜሽን የተነሳሳው በ1300 ሌሎች በአካባቢው ይኖሩ የነበሩ ኢንዲጂኒየስ የሆኑ ሌሎች ሰዎችም እንደነበሩ እንደ ኦሮሞ ደግሞ በዚህ ሀገር ላይ ተካቶ ትልቅ ታሪክ ተሰርቶ አንድ የሆነ ህዝብ ምናምን ወደ መስበክ ፖለቲካ ካልመጣ የሚያስቅ ሀገር ነው የሚኖረን። ያው ይቀጥላል ለማለት ነው። ሌላው ነገር ይሄ የዶክተሩና የቡርቃ ዝምታ ንግግር፣ በነገራችን ላይ ቡርቃ ዝምታ ዶክተሩን እየተቃወመ አይደለም፣ እያጠናከረ ነው ጥያቄው። የኦሮሞ ተቃዋሚ የለም አሁን ላይ። የኦሮሞ ጥያቄ የሚያጠናክሩ ሰዎች በመነጫነጭ ልክ በደርግ ጊዜ ሰናይ ልክ ኦሮሞ ነበር፣ ባሮ ቱምሳ ኦሮሞ ነበር፣ መንግስቱ ኃይለማርያም ኦሮሞ ነበር፣ ኃይሌ ፊዳ ኦሮሞ ነበር። አንደኛው ወዝሊ ግን ይመራል፣ አንደኛው በደርግን፣ አንደኛው የሆነ ነገር ምናምን 5 ፓርቲዎች ነው። 5ቱንም የኦሮሞ ልጆች ይመሩና ከዛ የኦሮሞ መሰረታዊ ጥያቄ ደግሞ ብሎ ምናምን ይመጣልሃል ማለት ነው። ሰልፍ አድሚኒስትሬሽን ምናምን ይላል። ቡኒው ኦሮሞ ወጣት ከዩኒቨርሲቲ ወጥቶ ራሱን ያስተዳድራል። ሽመልስ አብዲሳ ምናምን ነው አሁን አይደል ጨፌውን የሚመራውና አሁን ከዚህ በላይ ምን አይነት ሰልፍ ፍትሃዊ ነው ዲሞክራሲያዊ ነው ምናምን እሱ የራስ ጉዳይ ነው። ሀገር ግን አሁን የሌሎችን ጩኸት ቀምቶ ቤቶቻቸው በየቀኑ እየፈረሰ የሚጨፈጨፉ ህዝቦችን ምናምን በቃ ኮንክሪት የሆኑ ጥያቄዎች እንዳይመለሱ የማምታታት አጀንዳ የመደበላለቅ ነገር ነው። ክፉ ቀን ሲመጣ እኮ ደግሞ ወደ ኦሮሚያ እንዳትገቡ ምናምን ብለው መግለጫ የሚያወጡትም እነዚሁ ሰዎች ናቸው። ህወሓት ደርሳ ያው እንትን ጋር ስትደርስ ኦሮሚያ እንዳትገቢ ነው ያላት። አሁንም ተመሳሳይ ነው። ለምሳሌ ከኦላ ጋር ጥምረት የሆኑ ኃይሎች ቢፈጥሩ የሚፈጥሩት የት ድረስ ነው? ኦሮሚያ ድንበር ብለው እነሱ የሚያሰምሩት ድረስ ነው። እስከዛ ድረስ ጦርነቱን በክልልህ ወይም በሌሎች ክልል ኮንቴንስ ካደረግክ ድረስ ተጋደል ይልህና ይሄ ምንድን ነው? ይሄን በምን ልጠቅልለው መሰላችሁ? ጸብ ያለ ሆቶ ነው ያወራሉ። የፖለቲካቸው ኔቸር ነው። ቢኮዝ ያመጡት በዋናነት ለውጡን የነጅዋር ካምፕ ነው ተብሎ ይታሰባል። አብይ አህመድ በጥፊ ብሎ ስልጣን ነጠቃቸውና ኩርፊያ አለ። ኩርፊያው ግን ይሄ ፋንዳሜንታል ከሆኑ የፖለቲካ ጥያቄዎች የተነሱ አይደሉም። በአንተ ቦታ እኔ የነበርኩ መቀመጥ የነበረብኝ። አንተም ቡኒ ከበሻሻ የመጣ ሰውዬ፣ እኔም ደግሞ ቡኒ ከአርሲ የመጣው ሰውዬ ሁደ ሄላሪዩ በእኔ ክሪቲካል ማስ ቤተመንግስት የገባኸው አይነት ነው። ከዛ በተረፈ ግን ሲጠቀለል ጥያቄው በአጠቃላይ የጸብ ምናምን አይደለም። ልክ ይሄ የነሱ አይደል ጸጋዬ ገብረአብ እንደጻፈው የአኖሌና የሐወኒ ታሪክ ነው አይደል? አኖሌ ወለጋ ጫካ ቁጭ ብሎ ዛሬ አፍንጫ ይሰብራል። ትላንት ኤርትራ መሽጎ ነበር። ሐወኒ ፍርድ ቤት ትመላለስ ነበር። ራሱ እንደነገረን ተስፋዬ ገብረአብና ፍትህ በፍርድ ቤት ይገኛል ምናምን ብላ ህወሓትን ይዛ ምናምን ትታገላለች ይላል። አኖሌ በኤርትራ በኩል ይመጣል፣ በትጥቅ ትግል ያምናል ምናምን ይላል። የቡርቃ ዝምታ መጽሐፍ ላይ ነውና ከዛ ግን ሁለቱ አይጣሉም ይላል። ዓላማቸው አንድ ነው። ዞሮ ኤርትራም የመሸገው አዲስ አበባም የመሸገው ጥያቄያቸው ይሄ አሁን እነሱ አባቢዩ ማይሉታል፣ ሰልፍ አድሚኒስትሬሽን የተለያየ ስም ምናምን ይሰጡታል። ግን መሬት የኔ ነው፣ ሌሎች መጤናቸው ነው ሲጠቀለልና አሁን ተስፋዬ ገብረአብ እንደው ዝም ብሎ ቢነቃ ሐወኒ በፍርድ ቤት ታምናለች ምናምን ያላት ወደ ዘር ማጥፋት ይሄ ኤትኒክ ክሊንዚንግ እና ጄኖሳይደር
በመለወጧ ያው አዲስ መጽሐፍ ሊጽፍ ይችላል እንጂ ፋንዳሜንታል የሆነ ልዩነት የለም። የመጨረሻ አንድ ፖይንት ላስቀምጥ፣ ሰውየው ባስቀመጡት አይ ሆፕ እየሰሙ ከሆነ እና ሲሪየስሊ የፓርላማ አባል ወኪል ሆነው ነገ እንደው የኢትዮጵያውያን ድምፅ ሆነው ሀገሩ ምናልባት ወደ ዲሞክራሲም ተራምዶ በኬሪየራቸው የማያፍሩበትንም ስራ መስራት የሚፈልጉ ከሆነ 3 የኢትዮጵያ ሀቆች ብለው በብልጣብልጥነት ያነሷቸውን ጥያቄዎች እሱን ላስቀምጥ። የአዲስ አበባ ከንቲባ ኦሮሞ ቢሆን ጥቅሙ ብለው ነው ያስረዱት። ባይሆንስ ብለን ደግሞ ሳንቲሙን ስንገለብጠው ባይሆን የታሪካዊ በደሉ አልተበለሰም። እንግዲህ ከንቲባ ባይሆን ነው ጠቅላይ ሚኒስትር ጨፌውን ሽመልስ ይመራል፣ ቤተመንግስት ያለው አብይ አህመድ ነው። አሁን እያወራን ያለ ነው የሰልፍ አድሚኒስትሬሽን፣ ይሄ ከቀበሌ የዲሰንትራላይዜሽን ኮንሴፕት ነው። በነገራችን ላይ አዲስ አበባ ከንቲባ ሞስት ፕሮባብሊ በቀበሌና በወረዳ ሌቭል ሰዎች የሚመራቸውን ሰው መርጠው እንደ ማንኛውም ህዝብ በፌዴራሊዝም ወይ በዲሴንትራላይዜሽን ወኪላቸውን መርጠው እዛው በበጀቱም በምኑም በቀን ስራም በታክሲ አስከባሪ ምናም በትበት እያሉ በረጅም የሰልፍ ጋጋታ ታክሲ ይዘው ፀሐይ ቀቅሏቸው እንዴት ለዚህ ሀገር ኮንትሪቢዩት አድርገው ይኑሩ ነው እንጂ ሌላ የንግስና ምናምን አይደለም። ጠቅላይ ሚኒስቴሩ ኦሮሞ ሆኖ መዋቅሮች አብዛኛው ነገር ላይ የኦሮሞ ሰው ሆኖ which I have no problem። በነገራችን ላይ ከንቲባው ኦሮሞ ባይሆን ግን ፀሐይ የምትጠልቅ የሚመስል ትንተና መስጠት ለምሳሌ እንዴት ብለው ነው እሳቸው ያስቀመጡት? በኦሮሞና በአዲስ አበባ መስተዳደር ያለውን ያስተዳደር ነገር ለማሳለጥ ይላሉ። በነገራችን ላይ ኤግዛክትሊ ቱ ደ ኮንትራሪ ኮንፍሊክት ኦፍ ኢንተረስት ነው የሚፈጥረው። አዲስ አበባ በኦሮሞ ተከባለች ይላሉ። እኔ በዚህ ኮንሴፕት ይሄ ተከበበ እኔ እምብርትናትና እሱ የህፃን ጨዋታ ስለሆነም አልገባበትም። ምክንያቱም አዲስ አበባ በራ ምን የሚል የለም፣ በርካታ ብሔሮች በውስጡ የያዘች እንደሆነች የሚታወቅ ነው። ግን አሁን እሳቸው ባሉት እንኳን በአዲስ አበባ መስተዳድርና በኦሮሞ ጠይቀውን ጥያቄ በሙሉ አዲስ አበባ ላይ ኦሮሞ ከንቲባ በመሾም አደረጉት አይደል? ታከለ ኡማን ከሽመልስ ጋር አስቀምጠው አፈራረሙ። which is conflict of interest direct conflict of interest ነው የሚፈጥረው። የአዲስ አበባው ከንቲባ ለአዲስ አበባ ሰው ነዋሪዎች በርካታ ብሔሮች ይከራከራል፣ ጥቅማቸውን ያስጠብቃል ተብሎ የሚጠበቀው እና ኦብቪየስሊ ደግሞ ከጨፌው ተወክሎ የሚመጣው የሽመልስ አብዲሳ አስተዳደር ሁለቱም በፖለቲካ በአጀንዳ የሚናበቡ ሁለቱም አዲስ አበባ የኦሮሞ ናት ብለው የሚያምኑ መሪዎችን ስታስቀምጥ በቃ ተመሳሳይ ነው ማለት ሽመልስም አያስፈልግም፣ ራሱ ታከለ ኡማ ሊያስፈጽመው ይችላል። ኢንፋክት ትክክለኛ ሀገር ቢሆን ለቼክ ኤንድ ባላንስ እንኳን እንዲያውም አዲስ አበባ ባይ ዲዛይን በእርግጥ በዲሞክራሲ ነው መመረጥ ያለበት። በዲሞክራሲ የተመረጠው ሰውዬ ኦሮሞ ቢሆንም ችግር የለብንም፣ ያው በኋላ ጣሞ ስለሚተረጉሙት ማለቴ ነው። ግን እንደው ዲሞክራሲውን ቴስት ለማድረግ እንደው ለተለያየ ጊዜ ኦሮሞ ያልሆኑ ሰዎችን በመምረጥ ከጨፌው ወኪሎች ጋር በማፋጠጥ ሁለት የተለያዩ ስሜቶች እየተሞራረዱ የህዝብ ጥቅም እንዲጠበቅ የማድረግ ሳይንስ ነበር መከተል ያለባቸው አይደል? ግን ይሄንን ለኢትዮጵያዊ እንደሚበጅ ተደርጎ መቅረቡ እኔ ሮንግ ነው። ሁለቱ ላይ አንድ ደቂቃ ወስጄ ለአንድ አንተ ትንሽ ባጭሩ ምናምን ቡርቃ ደቂቃ ነው ያወራው እኮ እኔ በቃ ለአንድ ላድርገው የሳቸውን እኮ ነው ለአንድ ማለት ሰብሰብ አድርጎ ማንድ በ10 እሺ። በነገራችን ላይ ቡርቃ ረጅም ደቂቃ ነው። እኔ እንዲያውም እኔ የድጋፍ ስለሆነ ብዙም አይኖ ትሪያንግልም ያው ከብልጽግና አንፃር ምናምን እንትን ካላ እሺ ለአንድ ላድርገው ችግር የለውም። በቃ ትቀጥሉታላችሁ። አይ ሰው ከነካህማ ደቂቃ ታጥርብሃለች። ረጅም ስለሆነ ማስተውረው እንደጀመርከው በዚህቹ በጨዋነት ጨርስ። አይ እኔ አሁንም በጨዋነት ስላለች ሌላም የአማራ ድምጾችን መሰማት ይቻላል። አይ ያው ዩሪ በነገራችን ላይ በደንብ ለብልጽግና ከሩቅ ናቸው ከማይባሉ ሀሳቦች ውስጥ ነው የተወሰኑ ነገሮች ናቸው ቅርጽ ያጡት እንጂ አያና ቅርጽ ያስይዘዋል። አይ ችግር የለውም። እኔ ከብልጽግና ምርቀውን ያህል ነው የምትርቀው። ማርያምና ሜይሶን ማን ነበር እንደዛ አይነት ሪሌሽንሺፕ ያላችሁ እና እውነተኛ አማራ ቅድስት ብትናገር ቀጣይ ለፍሬ እሺ ችግር ቅድስት ቅድም ቃል የገባውልሽን ሰማሻል።
የሚገርመው ድሮ የህወሓት ካድሬ የሚባሉት እነ ዳንኤል ብርሃነ ኳሬዝማ ምናምን ነበራቸውና አሁን ሰው አቶ እንዲህ ቡሊዎችን ምናምን ይዞ ብልጽግና መላኩ አያናን እንኳን አይጨምርም። ያኛው የተናገረው ሶስት ማዕዘኑ ሰውዬ እንዶ የፖለቲካውንም መሞት ምናምን ስለሚጠቁም እሷን ልበልና ኤኒዌይስ ግን ሰውዬው የተናገሩት ሌላኛው ነገር ልዩ ጥቅም ስለሚከበር ምናምን ህገ መንግስቱ ያንን ስለሚሰጥ ይሉና በኦሮሞ መከበቧ ብለው የነዋሪው ስነ ልቦና ይላሉ እንደ ሁለተኛ ምክንያት ይጠቅማል ኦሮሞ መሆኑ ይላል። የነዋሪው ስነ ልቦና ማለት የትኛው? ይሄ ማጆሪቲው ኦሮሞ ያልሆነው በላጲስ ካስተዳደር የተፋቀው በምንም መልኩ ያልተወከለው ሰው የዚህ ሀገር ዜጋ አይደለም ማለት ነው። ነዋሪው ሲባል እኔ የቆምኩለት የኔን ቋንቋ የሚናገረው ያጥንት ጉልጥምቴ ሰውዬ ምናምን ይሄ ከድሃ ምንጠራው የተረፈው ዜጋ ያልሆነው ውክልና ባይኖረውም ጥቂቶች ምናምን እስከተወከሉና ምናምን ድረስ ከንቲባ ባንሆን ዋላችሁ ችግር ስለምንፈጥርባችሁ ከንቲባ መሆናችንን ዋጣ አርጋችሁ ምናምን አይነት ነገር ይመስላል። እና የመጨረሻው ግን ይቺ የመጨረሻ ናት። ያው ከዛ ወደና አያና ወረውረውና አደምጣለሁ። የመጨረሻው ደግሞ በጣም በቃ ውሸት የሆነው ጉለሌ ምናምን ማለት ሲሪየስሊ ወስዶታል። ይሄ የስም ለውጡን በ1481 የተጻፈ መጽሐፍ ወስደ አሁን አሉኝ እኔ በርካታ መጽሐፍት ከፍቼ ባሳይ ጉለሌ የሚል ስም የለም የኢትዮጵያ ካርታ ላይ። ከሆነ ጊዜ በኋላ በናቹራል በሆነ የዲሞግራፊ ሙቭመንት የፖፑሌሽን ሙቭመንት ህዝብ ይንቀሳቀሳል። ህዝብ ስታግናንት አይደለም። እና የኦሮሞ ህዝብ ባደረጋቸው እንቅስቃሴዎች እና ጊዜው በነበረው ጦርነት ሀገር ሲሰፋ ሲጠብ ምንም ሲል ምናምን የመኖር ናቹራል ሂደት እኔ በክፋትም አላየውም። ያንን ግን ወስደህ ጉለሌ የሚል ስም ቢኮዝ ዊ ኦል ኖ የኦሮሞ ገዳዎች በሄዱበት አካባቢ ጦርነት አድርገው ስም ይለውጣሉ አይደል? ይሄ አሁን ፐብሊክ ሪከርድ ላይ ያለ ፋክት ነው። በ14 ምናምን የተጻፉ መጽሐፎች ላይ ጉለሌ የሚል አታገኝ፣ ገለመሌ የሚል አታገኝ። ያንን እንደ ሀቅ ለኦሮሞ ወጣቶች እየሰበኩ የጸረ ባርነት ትግል ነው ብሎ ያንን ፍሬም ማድረግ የአንድ የፓርላማ ሰው ማለት ማንበብ ማንን ገደለ ቢኮዝ ማንበብና መጻፍ ታላቅ ቁም ነገሩ ምናምን አይደል የሚባል። ቢኮዝ አሁን ይሄንን የማወራው የታሪክ ዲስኩር አይደለም። አሁን መጽሐፍ ከፍቼ ማሳየት የምችለው ነው አይደል? እዚሁ ንግግር ላይ የኦሮሞ ጎሳዎች ከጥንት ጀምሮ የሚኖሩበት ታሪካዊ ሀቅ ይላል። ጥንት ማለት መቼ ነው? ጥንት በ1270 ነው። ጥንት በ1300 ነው። ጥንት በ1400 ነው። ጥንት ከ1541 በፊት በአቢሲኒያው ሃይላንደር እና በሐረሪው ምናምን በነበረው ጦርነት በፊት የነበሩ ማፖች እንዳለ ቢበረበሩ እንዲህ አይነት ነገር ይገኛል። እንዲህ አይነት የቦታ ስያሜና አሁን በባርነት ውስጥ ነባሮች ኔቲቮች ተፈናቅለው ይሄ ሴትለሩ ሀገር ወረሰ የሚባል ዋት ኢዝ ጥንት? እኔ አሁን ይሄንን እሺ ይችን ብዬ አቆማለሁ። እና ሀብታሙ ምናምን መጥቷል። ጥሩ ነው። ብልጽግናዎች በርከት አቅም እያጠናከሩ አንድ የሚዩት አድርጉት አቶ ሀብታሙና ልጨርስ። ኦኬ ጥንት የሚለው ማለት ይህንን አሁን እና አያና ጋር እንላፋበታለን፣ ችግር የለም። ወጣት እያተረፈ ይሄዳል። አያናን ይሰማል፣ ከዛ እኔን ይሰማል። ትላንት የማያውቀውን ዛሬ ይማራል ምናምን፣ ሀገር ባላንስ እየሆነ ይሄዳል። የአንድ የፓርላማ ወኪል ግን ዲስ ኢዝ ዘ ፋክት ኦፍ ዘ ሴንቸሪ ብሎ ይሄንን ሀቅ ነው ቤተ መንግስት ይዤ የገባሁትኝ የምሞትለት ምናምን ብሎ እንደ ሪኮመንዴሽን ኦሮሞ ከንቲባ መሆኑ ጥንት የኦሮሞ ጎሳዎች በግፍ መፈናቀላቸውን ምናምን ብሎ በመጤዎች መወረራቸውን ምናምን የሚለውን አይነት ነገር አስረግጦ ማህተም ሲመታበት ይሄ በጣም ይረብሻል። ትክክል አይደለም። ባትመጡ ይሻላል። ቢኮዝ ውሸት ስለሆነ በዚህ ታሪክ የሚስማማ አንድ ኢትዮጵያዊ የለም። ከ1541 በኋላ በተደረጉ ጦርነቶች የኦሮሞ ማህበረሰብ ኢትዮጵያ ውስጥ ቦታዎችን እየተቆጣጠረ የቦታዎች ስያሜ ለውጥ አድርጓል። ነውር ነው አይደለም። ዘመኑ ይጠይቅ የነበረው ሙቭመንት ነው። ያንን ግን እንደ ልሙጥ እውነት አድርጎ ሌሎችን መጤ አድርጎ ኢቭን ለዛሬ ፖለቲካ እንኳን መጠቀም አዛ ፓርላመንት ያ ትንሽ የሚያሳዝን ነው። እቺ የመጨረሻዋ ደግሞ በጣም ያሳዘነችኝ የተዛባውን የታሪክ ሂደት ይላልና
የትኛው ራሱ የሀገር ባለቤት የሆነው በአጽመ ርስቱ ሀገር ያቀናው ኢቭን በነግራኝ ጦርነት ጊዜ እንኳን የወርቅ አብያተ ክርስቲያናት ቀርጾ ሲቪላይዜሽን ቀርጾ ፈጥሮ የነበረው በፓስቶራል ሙቭመንት ምናምን ሴትል አርጎ ከተማ ላይ ይኖር የነበረ ህዝብ ምናምን በነበረ ክላሽ ኦፍ ሲቪላይዜሽን ዲሞግራፊ የተዋለዱ መተው የዛሬው ማህበረሰብ ላይ መድረሳችን ነው የተዛባው የታሪክ ግንኙነት። የትኛውን ፋክት ደብቀዋችሁ ነው ይሄንን እንደ እውነት ልትነግሩን የምትሞክሩት? መደምደሚያ ምን መሰላችሁ? ይኸውላችሁ መደምደሚያው ዩሪ አጽመ ርስት ምን ማለት ነው? ትናንትም ስትል ነበር ነው። አይ ትርጉም ፈልጌ ነው። አጽመ ርስት ማለት አባቶችህ በውጊያ በምን ተዋግተው ከወራሪም ጋር ከምንም ጋር የሞቱበት አጽማቸው ቢቆፈር አጽማቸው የሚወጣበት ርስትህ ማለት ነው። የሁሉም አማርኛ ነው ግዕዝኛ ነው? ለመጀመሪያ ጊዜ ስለሰማሁት ነው። እሺ ኤኒዌይስ ላንድ ላድርገው። ይኸውላችሁ በቃ ያ ግዕዝ ወይ አማርኛ መሆኑን ንገረኝ። ለመጀመሪያ ጊዜ ትናንት ነው ካንተ እኔ ላንድ አይ ብዙ ጊዜ ሰምተዋል። አንዴ ላንድ ላድርገው። ይኸውላችሁ የሚያሳዝነው ነገር ማለት ነው የፖለቲካ ሰዎች ሲሪየስ የሆኑ ይሄ ሀገር የመምራት ሲሪየስ ፊውቸር አለን ብለው የሚያስቡ ሰዎች እንዲህ አይነት ቀንጠብጣቢ ነገር ይዛችሁ አትምጡ። አሁን የተፈጠረው ትውልድ በጣም ብዙ ያነበበና ብሪሊያንት ነው። ኢንፋክት ሀገሪቷ ወደ ትልቅ የትጥቅ ትግል ገብታለች። ጋዝ በማርከፍከፍ ሀገሪቷ ላይ አሁን ፓርላማ ውስጥ የሚንቀሳቀሱት ወይ እዛ ቤተ መንግስት ደጅ ላይ የሚንቀሳቀሱት ሰዎች ለአንድ ብሔር ውግንና እንደሚሰሩ እየመጡ ማሳየትና የታሪክ አቃርጎ ማቅረብ እኔ እሱ ትክክል አይመስለኝም። ሀገር ለማረጋጋት እንደው ሲሪየስሊ እንሰራለን የምትሉ ከሆነ ጨርሻለሁ። ፍሬ ይቅርታ ካስረዘምኩኝ ነው። ካልተመርቱ ይሆንላችሁ እንደ አረንዳ ሰጣርክ እንጂ ዩሪኮስ ሰዓት ተኩል ነው የሚያወራው። የምታና አይወዳደርም ከቡርቃ ጋር ምንም አይደለም። ከዛ አሁን አያና አለ ሀብታም ነው ባንተ ነው አይሁላችን የሚያወራን ጽግና ነው ዩሪ ሲደማመር ያው እሺ አመሰግናለሁ። ቡርቃ በጣም ረጅም ነው ያወራው። ኤኒዌይስ አሁን ቀጥሉ። የሀወኒና የአኖሌን ፖለቲካ ገለባብጡት። አንዱ ይቃወም አንዱ ተቃውሞ ያለ አስመስሉ፣ ህዝቡን አጨናብሩት። ቀጥሉ ምንለውም ብለናል። ደርበህ ኤኒዌይስ በልቃ እያላ መልካም ቅድስት ሰማሽው አይደለ? ዩሪ በዳዲና ሆኖ እንዴት እንደሚያወራ ዩሪ ለማስተቆር ነው አይደል? አስተቆረ ጨርሰሃል። ግን ወደው አይደለም ለካ ምኑ ቀረ? ዩሪ እንዳለው እያልክ አድርገሽ አንቺ ብለግሽና እሺ